የአርሰናሉ አሰልጣኝ ሚኬል አርቴታ ተዋጊ የሆነው ጊማሬሽ በፕሪሚየር ሊጉ ሻምፒዮን ቡድን ውስጥ ለየት ያለ ነገር ይፈጥራል ሲል እምነቱን ገልጿል። ከኒውካስትል ዩናይትድ በ75 ሚሊዮን ፓውንድ ዝውውር ሂሳብ መድፈኞቹን ከተቀላቀለ በኋላ ብራዚላዊው በኤምሬትስ ካፕ ከቦሩሺያ ዶርትሙንድ ጋር በተደረገውና ቡድኑ 3-2 ከተሸነፈበት ጨዋታ ጅማሮ በፊት ከደጋፊው ጋር ተዋውቋል። ለ4 ዓመታት የሚቆይ ውል የተፈራረመው የ28 ዓመቱ ተጫዋች ቀደም ሲል ዴክላን ራይስ፣ ማርቲን ኦዴጋርድ፣ ሚኬል ሜሪኖ፣ ማርቲን ዙቢሜንዲና ኤቤሬቺ ኤዜን ያካተተው የአማካኝ ክፍል ይበልጥ ያጠናክራል ተብሎ ይጠበቃል። ጉማሬሽ በደጋፊው የሞቀ አቀባበል ከተደረገለት በኋላ አርቴታ ለክለቡ ድረገጽ ፈጣን የሆነ ምላሽ ማየት ትችላላችሁ። እሱ ራሱን እንደ ተዋጊ ነው የሚገልጸው፣ እኔም እሱን የምረዳው በዚያ መንገድ ነው። ይህ ባህሪው በቡድኑ ውስጥ ትልቅ መነሳሳትን ይፈጥራል። በቡድኑ ውስጥ ያሉትን ሁሉ እንደሚያነሳሳ ማስባለሁ። እኛም የምንፈልገው አይነት ተጫዋች ነው ብሏል። ለሶስት ተከታታይ ውድድር ዘመናት ሁለተኛ ደረጃን እየያዘ ካጠናቀቀ በኋላ አርሰናል ባለፈው የውድድር ዘመን ከ22 ዓመታት በኋላ የፕሪሚየር ሊግ ዋንጫ ራቡን ማስታገስ መቻሉ ይታወሳል። እንዲሁም በሻምፒዮንስ ሊግና ካራባኦ ካፕ የፍጻሜ ተፋላሚ መሆን ችሎ ነበር። ጊማሬሽ ከዶርትሙንድ ጋር የተደረገውን ጨዋታ በስታዲየም ከደጋፊዎች ጋር በመሆን ተከታትሏል። በጨዋታው የኢታን ንዋኔሪና ቪክተር ዮኬሬሽ ጎሎች ቡድኑን ከሽንፈት ለመታደግ በቂ አልነበሩም። ከዓለም ዋንጫው በኋላ ኦዴጋርድን ለመጀመሪያ ጊዜ ለተወሰኑ ደቂቃዎች ያሰለፈው አርቴታ ጨዋታውን በመሸነፋችን አዝኛለሁ፣ በተለይም በተለመደው መልኩ ውጤታማ በምንሆንባቸው የቆሙ ኳሶችና የመከላከል እንቅስቃሴዎች እንዲሁም የጊዜ አጠባበቅ ረገድ የተለመደው አቋሙን ቡድኑ ያላሳየባቸው ነበሩ። በሌላ በኩል በጣም አዎንታዊ የሆኑ የማጥቃት ቅንጅቶችና ትልልቅ የጎል እድሎች ነበሩን። ነገር ግን ተጫዋቾቹ ሙሉ በሙሉ ክፍት ቦታ ላይ ቢሆኑም በመጨረሻ ኳስ ችግር ምክንያት ምንም አይነት ውጤት አልተገኘባቸውም። ያም ቢሆን ግን በአጠቃላይ ስናየው በማንኛውም ሁኔታ ጨዋታዎችን ማሸነፍ ስለምንፈልግና ዛሬ ያንን ማድረግ ስላልቻልን አዝኛለሁ ሲል አርቴታ ተናግሯል። አዲሱ የማንቸስተር ሲቲ አሰልጣኝ ኤንዞ ማሬስካ የኢሲያ የቅድመ ውድድር ዘመን ዝግጅታቸውን በአትሌቲኮ ማድሪድ ላይ በተገኘ 3-1 ድል ሲያጠናቅቁ አንቷን ሴሜኞ ለኦማር ማርሙሽ ያደረገውን የጎል ኳስ ተከትሎ በክንፍ የሚጫወቱ ተጫዋቾችን አበርክቶ ጣሊያናዊው አድንቀዋል። ማርሙሽ በሁለተኛው አጋማሽ መጀመሪያ ላይ በ3 ደቂቃዎች ልዩነት 2 ጎሎችን ያስቆጠረ ሲሆን ተቀይሮ የገባው ራያን አያት ኑሪም በባከነ ደቂቃ ሶስተኛዋን ጎል በማከል ሲቲ በሴውል የዓለም ዋንጫ ስታዲየም ከ50 ሺህ በላይ ደጋፊዎች በታደሙበት በመጀመሪያ አጋማሽ የነበረውን ደካማ ብቃት ቀልብሶ እንዲያሸንፍ አስችሎታል። በአጠቃላይ በአውሮፓ ውስጥ ካሉ ምርጥ ቡድኖች ከአንዱ የመጣ በጣም ጥሩ ፈተና ነበር ሲሉ ማሬስካ ከጨዋታው በኋላ ተናግረዋል። ተጫዋቾች ላደረጉት ጥረት ምስጋና ይገባቸዋል። ከነገ ጀምሮ የቅድመ ውድድር ዘመን ዝግጅቱ ያበቃል፣ ትክክለኛው ውድድርም ይጀምራል ብለዋል። ሴሜኞ የሂሳብ ግንኙቱን በ3 ጨዋታዎች 4 የጎል ኳሶችን በማቀበል ሲያጠናቅቅ ሳቪኒዮም በተቃራኒው ክንፍ በኩል ጥሩ ብቃት አሳይቷል። ኤትኑሪ ውጤቱን በመጨረሻ ደቂቃ አስተማማኝ ያደረገ ቢሆንም ማሬስካ ሲቲ በጎል ክልል ሳጥን አካባቢ የበለጠ ውጤታማነት እንደሚያስፈልገው ገልጿል። በአጨራረስ ረገድ የበለጠ ትክክለኛና ውጤታማ መሆን አለብን፣ ይህን ማሻሻል ያለብን ጉዳይ ነው ብሏል። ቀስ በቀስ ወደዚያ ደረጃ እየደረስን ነው። ከኤርሊንግ ሃላንድ ጋር ደግሞ የበለጠ አስጊ ቡድን መሆን እንችላለን። ዛሬ ኦማር 2 ጎሎችን አስቆጥሯል። ይህ ትልቅ መነቃቃት ነው ሲሉ ተናግረዋል። ማሬስካ ፔፕ ጓርዲዮላን ተክቶ ቡድኑን መምራት ከጀመረ በኋላ ባሉት የመጀመሪያዎቹ 3 ጨዋታዎች የታየው እድገት እንዳበረታተውም ተናግሯል። ሲቲ የኤሲያ ጉዞውን ያጠናቀቀው ከኢንተር ሚላን ጋር አቻ በመውጣት በመቀጠልም በፍጹም ቅጣት ምት በመሸነፍ እንዲሁም በኬሊግ ምርጥ የቡድን ስብስብና በአትሌቲኮ ላይ ተመሳሳይ 3-1 ድል በመቀዳጀት ጭምር ነው።